የፋይት ሁለት ማለት ነው። የሴዶ ሚስት ልሆን አልችልም። ሶ የሴዶ ፕሮቶኮል አርጉኝ። በመሀል ምግብ ላጉርሰው። ምንድነው ይሄ? ሴዶ ማርሻል አርት ዱባይ ገብቻለሁ፣ ውድድሩን ትቻለሁ ፕሮፌሽናል ስላልሆነ የሚል አሁንም የተለመደ ሀሳብ ሰጥቷል። ያው በርካታ ሰዎች ይህንን ሀሳብ እየተላመዱት ይመስላል። ለማስታወቂያ መሆኑ የተረዱ ነው። ዱባይ ደግሞ ሰርፕራይዝ ተደርጓል። ከዛ ባሻገር አንድ እንስት መታ የውድድሩ ዕለት የሴዶ ፕሮቶኮል አድርጉኝ፣ ምግብ ወዲያው ያጎረስኩ ብርታት ልስጠው ብላለች። ሌሎችም በርካታ ጉዳዮችን በጀላሎ ቲዩብ ከሴዶና ተያያዥ ጉዳዮች ጋር እናነሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ዱባይ ገብቻለሁ፣ አምልጭ ያለው ውድድሩ ፕሮፌሽናል አይደለም ያለበትን ቪዲዮ የመጀመሪያ ባጭሩ ላስመልክታችሁ። ዱባይ ገብተናል። አበሻ የምን ድብድብ ነው? ከዚህ ከፋናዳ አም ፕሮፌሽናል ድብድብ አልደባደብ ፕሮፌሽናል። ዱባይ ከገባ አሁን 10 ሰዓት ነው 8 ሰዓት ሆኗል። ምግብ ግን እስካሁን አልበላውም። አንድ እንስት እንግዲህ በተደጋጋሚ ከሴዶ ጋር ተያይዞ ሀሳብ ትሰጣለች እና ከዚህ ጋር በመነሳት ሀሳቦቿ ሴዶ ስለሚሉ ብዙ ሰዎች አፍቅረሽዋል ወይ የሚል ጥያቄም ጠይቀዋት ያውቃሉ። እሷ ምላሽ ሰጥታለች። በፍጹም እንዳልሆነ ስለሚገርማትና ስለሚደንቃት የሴዶ ነገሮች እንደሆነ ገልጻለች። ዛሬ ደግሞ አንድ ቪዲዮ ይዛ መታለች። ሴዶ በውድድሩ ወቅት ሚስቱ ልሆን አልችልም፣ በእርግጥ ፕሮቶኮሉ አድርጉኝ ላጉርሰው ምግብ፣ በዚህ ጉዳይ ላይ ምን ትላላችሁ የሚል ሀሳብ ይዛ መታለች። ሴዶ በዚህ ጉዳይ ላይ ምላሽ ይሰጣሉ፣ የውድድሩ አዘጋጆችስ ምን ይላሉ የሚለው የሚጠበቅ ነው። ግን የእሷን ቪዲዮ እስቲ ላስመልክታችሁና እንመለስ። ምን እያሰብኩ እንደሆነ ታውቃላችሁ? የፋይት ሁለት ማለት ነው። የሴዶ ሚስት ልሆን አልችልም። ሶ የሴዶ ፕሮቶኮል አርጉኝ። ምግብ ያስፈልገዋል ታውቃላችሁ፣ መብላት አለበት። ሳይበላ ፋይቱን መጨረስ አይችልም። በመሀል ምግብ ላጉርሰው፣ ትሪት ላርገው። እኔ እንደዛ አርጉኝ። ምን ይመስላችኋል? ቆንጆ ሀሳብ ነው ያመጣሁላችሁ። ልተባበራችሁ ሴዶ ምግብ በማጉረስ። ሴዶ ተወዳዳሪ አይደለህም፣ ጆኒ በሰከንድ ውስጥ ያሸንፋል የሚል አንድ ቪዲዮም ተለቋል። ስጋ ደግሞ እንዳይበላ ምክር ሰጥቶታል። በተለይ የከብት ስጋ፣ አትክልት ብላ ጠንከር በልም የሚል አስተያየት ሰጥቶታል ይህ ሰው። ይህንንም ቪዲዮ ተመልክተን እንመለሳለን። ሴዶ የምትባለው ልጅ አንተ ቦክሰኛ ላይ ትላለህ እንዴ? እዛ ቱርክ ሄደ ፈጢራ ከሚመስሉ ሰዎች ጋር ስፖርት ሰርተህ ቦክሰኛ ላይ ትላለህ? ጆኒ 2 ደቂቃ ቆየ። ደግሞ የላም ስጋ አትብላ እንዴ! ወደ እኮ በእናትህ ካቦርተን ይኳስ መሰለህ። የላም ስጋ ይቅርብ፣ አትክልት ተመገብ። ጠንከር። ሴዶ በዱባይ በርካታ ነገሮች እየገጠሙት ነው። ሰርፕራይዝ ተደርጓል። በጣም የሚያምር ምግብ ቀርቦለታል። ምግብ እንደምወድ አውቃችሁ ነው ያረጋችሁት ብሏል። እሱም ቪዲዮም እስቲ ላሳያችሁና እንመለሳለን። ምንድነው ምንድነው ይሄ? የኤምኤምኤ ውድድር እንግዲህ በርካታ መነቃነቆችን ፈጥሯል በኢትዮጵያ። እሱን አስመልክቶ ደግሞ አንድ ቪዲዮ ልጋብዛችሁና ተመልሰን እንገናኛለን። ጀላሎ ቲዩብን የተከታተላችሁት የጆኒና የሴዶ የኤምኤምኤ ውድድር ሐምሌ 25 የሚጠበቅ ነው። ጀላሎ ቲዩብ ይህንና ተያያዥ ጉዳዮችን እያደረሳችሁ ይቀጥላል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በርካታ መረጃዎች የምታገኙበት የዩቲዩብ ፔጅ ነው። ለዛሬ እናመሰግናለን አብራችሁን ስለቆያችሁ።